ቅርሶችን አስጎብኛችኋለሁ። ሁላችሁም አብራችሁ ይቆዩ። እኒሁ ከፊት ለፊት የምታያቸው አባታችን አባ ያሬድ እሳቸው ናቸው የሚያስጎበኙን። ቀጥታ አሁን ወደ ሙዚየሙ እንገባለን። አብራችሁን ቆዩ። ፋኖስ ማሾ የተባለ ሲመጣ አሁን ደግሞ ይሄ ኤሌክትሪክ ስለመጣ እንደ ቅርስ ሆኖ እችኛዋ ከእንጨት እችኛዋ ከብር እነዚህ ከነሐስ ናቸው። ከዚህ ደግሞ ያው ለአገልግሎት በጸሎተ ፍትሐት ጊዜ በክብረ በዓል ጊዜ ደግሞ መጾር መስቀል ይባላል። ከመዳብና ከብር የተሰራ መጾር መስቀሎች ናቸው። ከዚህም እንደዚሁ ተመሳሳይ መጾር መስቀል የብር የነሐስ ናቸው። እነዚህ ደግሞ አክሊሎች ይባላሉ። አክሊል ከብር የተሰራ ነው። እነዚሁም በዛን ሰዓት አገልግሎት የሚሰጡ በይበልጥ በክብረ በዓል ለጥምቀት እንደ መስቀል ያለ ክብረ በዓል የቤተክርስቲያን ደግሞ ክብረ በዓል ሲሆን እነዚህን ዲያቆናት ካህናት በመልበስ ቤተክርስቲያንም በአገልግሎት ድምቀትና የሚሰጥ ደግሞ ከብራና ግዙፉ ነገረ ማርያም ከብራና ደግሞ የዓመት ስንክሳር ከብራና የተጻፈ እነዚሁም ተመሳሳይ ዳዊት ነው። እዚህ ደግሞ ገድላት ናቸው። ለቅርስነት እንጂ የዛን ጊዜ ወረቀት የሚባል ነገር አይታወቅም። መገልገያቸው የነበረ ከቤተ ክርስቲያኑ ከመተከሏ ጋር ከመነሳቷ ጋር ተያይዞ አንድ ቤተክርስቲያን ስትተከል የሚያስፈልጉ ማቴሪያሎች እንዲሟሉ በዛን ሰዓት ለይተው አገልግሎት ሰጥተዋል። አሁን ደግሞ እንደ ቅርስ ነው ይጎበኛል። እነዚህ የጸበል መስጫዎች ናቸው። ከነሐስ የተሰሩ የጸበል መስጫዎች ወይም ደግሞ ውስጥ ብርት ይባላል። በቅዳሴ ሰዓትም ደግሞ ንጹሕ የሆነ ቁርባን ይቀበል ሰዓትም ለቅዳሴ ሰዓትም ለጸበል የሚያገለግሉ ናቸው። አሁን ግን ያው እድሜ ብዛት ስላላቸው ወደ ቅርስ እነዚህም ከነሐስ ቃጭል ናቸው። ከብር የተሰራ
ይህኛው አርባዕቱ ወንጌል ነው። ከብራና የተጻፈ ቅዱስ ዮሐንስ ክቡራን ተመልካቾቻችን እንግዲህ ዛሬ የምንገኘው እንደነገርኳችሁ በመንበረ ብርሃን ቅድስት ማርያም አዛዋ ማርያም በዛ ወሲ ቤተክርስቲያን ላይ ዛሬ ገዳሙ ተዚህ ታላቅ ጥንታዊ ገዳም ላይ ተገኝተናል። ሁላችንም እንግዲህ ሙዚየሙን አሳይቻችኋለሁ። አሁን ደግሞ የቤተክርስቲያኑ ጥንታዊ ስዕላትና ልዩ ልዩ የመገልገያ ንዋየ ቅድሳትን አሳያችኋለሁ። አብራችሁን ቆዩ። በጣም የሚገርመው በዚህ ታላቅ አንጋፋ ቤተክርስቲያን ውስጥ የሚገኙ ንዋየ ቅድሳት ጥንታዊ ዘመናት ክፍለ ዘመናትን ተሻጋሪ ንዋየ ቅድሳት መሆናቸው በጣም የሚገርምና የሚደንቅ ነው። በጣም ልዩ ልዩ ነው። ይሄ የምታዩት ከጀርባ የምታዩት ከሸንበቆ የተሰራ ቅኔ ማህሌት ነው። እንግዲህ አሰራር ልዩት በጠፍርና በሸንበቆ የተሰራ ነው። በጣም የሚገርም ነው። መዝጊያዎችን እያቸው ወጥ ናቸው። ከአንድ የተሰሩ ወጥ ናቸው። እንዳለ ከላይ እስከታች ድረስ እያቸው በደንብ በጣም ሰማይ ጠቀስ የሆኑ በር ናቸውና ከአንድ እንጨት የተሰሩ ከዝግባ እና ከጽድ የተሰሩ ናቸው። በጣም የሚገርም ቦታ ነው። ብዙ ልዩ እንትኖች አሉ። አስጎብኚ አባትም ስላሉ አባ ያሬድ ይባላሉ። እሳቸው ያስጎበኙናል። እንግዲህ አብራችሁን ቆዩ። ተገኝተዋል። እንግዲህ አባታችን እስቲ እንግዲህ ከዚህ ጀምረን እስቲ ስዕል አድኖችን እንያቸው። በኋላ በ16ኛው ክፍለ ዘመን ስዕሉ ተሳለ ነው የሚለው ታሪኩ። ያው ስዕሉ ደግሞ ከመጽሐፍ ቅዱስ ከገድላት ከታምረ ማርያም ከነገረ ማርያም ያለን ቃል በስዕል አስቀምጠውልና በ16ኛው ክፍለ ዘመን በ17ኛው ክፍለ ዘመን የነበሩ ምዕመናኖች ያው መጽሐፍ ቅዱስ በየእጃቸው ባለመኖሩ በስዕሉ ያስቀምጠው ቃልን በስዕል ገልጸው ሲያስተምሩበት ቆይተዋል። በአሁኑ ሰዓት ደግሞ ስዕሉ ያው መጽሐፍ ቅዱሱ የማንበቡም በየአንዳንዳችን ስላለ ስዕሉ መጸለያ መማፀኛ ሆኖ ይገኛል። ይኸውም ሲሆን ያው ስዕሎቹ በዚህ በስተምዕራቡ በኩል ያለው የምናየው ያው ከጌታ ከብስራቱ እስከ ጽንሰቱ እስከ ልደቱ እስከ ትንሣኤው ያለውን
ነው የሚያሳየን የሚያስረዳን ያለው። በዚህ የምታዩት በዙሪያው 36 አምድ አለ። ከጌታ ከ120 ቤተሰቦቹ 36ቱ ቅዱሳት አንስት እንደነበሩ ያስረዳናል። በዙሪያው 12 በሮች አሉት። ከጌታ ከ120 ቤተሰቦቹ 12 ሐዋርያት ታሪክ የሚናገር ዙሪያው ያሉት ቅኔ ማለት ቅድስት ነው። ይኸውም የኖህ መርከብ ምሳሌ ናት ይላል ቤተክርስቲያን። የኖህ መርከብ የጥፋት ውሃ በዘነበ ሰዓት ኖህን ለማዳን መርከቢቱን በ3 ክፍል አድርገህ ስራት ብሎ መልአኩ እንደነገረው ቤተክርስቲያንም በ3 ክፍል የመሰራቷ የዛ ምሳሌ ናት። የኖህ መርከብ ከጥፋት ከስጋዊ ጥፋት እንደዳኑባት ቤተክርስቲያንም ደግሞ ከነፍስ ጥፋት እንድንድንባት መጠን እንድንጸልይባት ስጋው ደግሞ እንድንቀበልባት ንስሐችንን እንድንጨርስባት የምታደርገን እንደገና የምንወለድባት ስትሆን ይህን ይመስላል የ3 ክፍሏ ታሪክ። ያው በዛን ሰዓት ደኑ ባልተመናመነ ሰዓት ደግሞ ከዋርካ ከጽድ ከዝግባ የተሰሩ አንድ ወጥ የሆኑ እንጨቶች ወደ አቡነ አረጋዊ ስለተሰጣቸው ጸጋ ታላቁን ገዳም ደብረ ዳሞን እንደ አንበሳ ነው ያለው። በዚህ ወሳይና ማርያም እዚህ ላይ ደግሞ ዛፉ ላይ የሆነ በረ የሚያበራይ የሚመስል ነገር አለ። አቡነ አረጋዊማ ይባላሉ። በጣም ከግራራ ላይ በአንድ ቀን ዘርተው በአንድ ቀን አሽተው ግራራ አብርተው እንዳደረሱ መስዋዕት እንዳደረሱ ነው። ይህ በተሰጣቸው ጸጋ ነው። እያንዳንዱ ቅዱሳን ሰማዕታት የሚሰጠን ጸጋ አለ። በዚህ መልኩ ያደረጉ ነው። በዚህኛው ደግሞ ሰማዕታት ናቸው ያሉ ሰማዕታት ስለ ክርስትናው እምነት ምን ዋጋ እንደከፈሉ ሰማዕታት ክርስትና ዋጋ ለምሳሌ ቅዱስ ዮሐንስ ምን የመሰለ መከራ ደርሶበታል። ሲደርስበት ጽና የሚል ቃል መጨረሻ ላይ ሚያዝያ 23 ቀን ሰይፎ ይህ በቃ ሐዋርያቶች በሙሉ ዓለምን በማስተማር የሚንቀሳቀሱት የራሳቸው ይህ ለእኛ የሚያስተምረን እኛም በዘመናችን ለስልጣን ለሳንቲም ለጥቅም ብለን እምነታችን መቀየር እንደሌለብንና እንደነሱ የክብር ሰማዕትነትን መቀበል እንዳለብን ክርስትና መከራ ፈተና እንዳለ ሲኛቱ ምድር ያው ጊዜያዊ ናት። ያችኛቱ ዓለም ደግሞ ዘላለማዊ ሕይወት ስለሆነች የልጃችኛቱ ዋስትና ዘመን ወደዚህ ምድር መጠን ስንኖር እንዲህ አይነቱ የጥምቀት ልጆች እንዲህ አይነቱ ፈተናና መከራ እንዳለባቸው ለማስተማር እዚህ ማህበረ ሰማዕታት ቁጥራቸው ያው ለታሪክ የተወሰነ የተቀመጠ እነዚህ 600 ሰማዕታት ማህበረሰባቸው አንድነታቸውን የሚገልጽ የማህበረ ሰማዕታት ናቸው አይደል? እዚህ በሙሉ ወደ ላይ ያሉት በጣም የሚገርም ነው። ጣሪያው ከምን ከምን ነው የተሰራ? ጣሪያው ከጽድ ከዝግባ እንጨት፣ ማሰሪያው ከ400 እስከ 500 ያላነሰ የከብት ቆዳ እንደ ገመድ እንደተጠቀሙበት የሚገርም ነው በእውነት አባታችን በጣም ቃላት ያሰማልን። ሌላው ደግሞ ብቸኛ ቤተክርስቲያን የሳር ክዳን ያለው ጥንታዊ ይዘቱን ጠብቆ የሚገኝ ቤተክርስቲያን ይሄ ነው። አሁን ባለንበት ዘመን በተለይ አሁን ሳር የሚባለው ክዳን አሁን ጭራሹን ለማግኘት በጣም ካብዷልና
እንዲሁ እስካሁን ድረስ ጥንታዊ ይዘቱን አስጠብቃችሁ ትውፊቱን ጠብቃችሁ የሳር ክዳን የሚገኘው በዚህ በመንበረ ብርሃን አዝዋ ቅድስት ማርያም ነውና ይህን የሳር ክዳን ግን ቻሌንጁን እንዴት ነው የቻላችሁት? ያው እስካሁን ድረስ አለ ለወደፊት ሁሉ እግዚአብሔር እስከፈቀደ ድረስ እኛም ትውልድ እስከሚቀበል ድረስ ባለ አቅማችን እንሞክራለን። ከሌለ ደግሞ ባለው ማለት ይህ ደግሞ እዛ ላይ የሚታየው ነጋሪት ነው የሚባለው አይደል? እኔ ደግሞ ነጋሪት ጋዜጣ የሚገርም ነው በጣም አባታችን ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ያረዝምልን። እንግዲህ የቤተክርስቲያኑ የውስጥ ጉብኝታችን ይህን ይመስላል። ሁላችሁም እንግዲህ አብራችሁ እንደቆያችሁ ተስፋ እናደርጋለን። እንግዲህ የዛሬው መርሃ ግብራችን ይህን ይመስላል። ሁላችሁም ይህን ጥንታዊ ገዳም መጥታችሁ ከበረከው ተሳትፋችሁ የምትችሉትን ነገር እንድታደርጉ ቅርሱ ያየነው ቅርስ እንዳይጠፋ ቤተክርስቲያኑ ጥንታዊ ይዘቱን ትውፊቱን ጠብቆ ባለበት እንዲቀጥል ለአሁኑ ትውልድ ምንድነው ማስተማር ያለብን፣ ለቀጣዩ ትውልድ እንዴት ነው ማስረከብ ያለብን የሚለውን ደግሞ ሁላችንም እያንዳንዳችን የድርሻችን እንድንወጣ እግዚአብሔር አምላክ ይርዳን። የዛሬ መርሃ ግብራችን እንግዲህ ይህን ይመስላል። አብራችሁ ስለቆያችሁ እግዚአብሔር ያክብርልን። በሌላ መርሃ ግብር እስከምንገናኝ ቸር ቆዩ።